ነብዩ መሐመድ ረዘም ላለ ጊዜ ህዝባቸውን አሰልፈው ተዋክተው ካሸነፉ በኋላ ከተከታዮቻቸው ጋር ሰብሰብ ብለው ሰላት እየሰገዱ ባሉበት ቦታ ተከታዮቻቸው አሸንፈናል፣ አብቅቷል፣ አሁን ልጆቻችንን ሚስቶቻችንን ቀያችንን የምናይበት ጊዜ ነው ብለው በሚዘጋጁበት ወቅት እሳቸው ተነስተው አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲጄ ሪአክሽን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ነብያችን ሰለላሁ ዐለይሂ ወሰለም የተናገሩት ንግግር አለ። እሱን ቪዲዮ ወደ እናንተ የማጋራ ነው የሚሆነው። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንዲጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። የፕሮግራማችን ስፖንሰር ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ነው። በኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ጥራታቸውን የጠበቁ የፈርኒቸር ውጤቶች እንዲሁም ውብ መጅሊሶችን ማግኘት ይችላሉ። ጎራ ይበሉ ይሉናል ኢትዮ ሳዳቶች። በቀጥታ ወደ ቪዲዮ لقد كان لكم في رسول الله أسوة حسنة لمن كان يرجو الله واليوم الآخر وذكر الله كثيرا ولما رأى المؤمنون الأحزاب قالوا هذا ما وعدنا الله ورسوله وصدق الله ورسوله وما زادهم إلا إيمانا وتسليما ማሻአላ ድምፁ እንዴት ነው የሚያምረው። እንግዲህ በህይወት የሉም የኚህ የሱዳን ቃሪ የእሳቸውን ድምፅ ቁጭ ነው ያደረገው። አላህ ሱብሓነሁ ወተዓላ እንግዲህ ቀብራቸውን ኑር ያደርግላቸው፣ ጀነተል ፊርደውስን ይወፍቃቸው። እጅግ በጣም ብዙዎቻችን የእሳቸው ቲላዋ በጣም ይማርከናልና ማሻአላ። አንድ በላይ ጋብቻን በሚመለከት እዛ አካባቢ የምትነግረን ነገር አለ? ያንተን መጀመሪያ፣ ከዛ በኋላ ደግሞ የሰማውን ምታይ። ያንተን ማለት ምን ማለት ነው? የሰማው ነገር አለ? የምሰማው ነገር ካለ የሰማሁት ነገር የለም። እንደ ሐሳብ ከአንድ በላይ ጋብቻን የምትሞክር ሰው ነህ በራስህ ስታየው ሁኔታህን ሐልህን ስታዳምጠው? والله እንግዲህ ሁለተኛ ትዳርን በተመለከተ በግሌ ያው ሁሉም የራስ ያሳስ እኔ ያገባው ወንድሜ ካለ ከሴቷ በላይ ወንዱ ነው የሚያሳዝነኝ። ምን ማለት ነው? እውነት ባህል የሚሆን ከሆነ ይሄ ልጅ ጎበዝ ልጅ ነው። ሁለት እህቶቼን ሰትሬ የእውነት ባልሆኜ አስተዳድራለሁ ካለ በጣም ይበልጠኛል የወንድሜ። ምንም የሰራው ነገር የለም። በርታ፣ ጠንከር፣ አላህ ያበርታ ብዬ እነግረዋለሁ። ይሄን ወንድሜ ባገኘው ዝም ብለም ትገባበት አይደለም። የሆነ ቁጥሩ 2 3 4 ያው ወንዶች ብዙን ጊዜ ያፈዙት አያሜ ነው ይባላል አይደል? መስናው ሱላሳ ወሩባ እቺን አያ ነው የሚወዷት ይባላልና ሴቶቹም ይዘሉታል የምትሉት? ሴቶቹ ደግሞ ላቱ ሽርክ ቢላ ሳይሆን የሚሉ ላቱ ሽርክ ቢ ነው የሚሉ በእኔ እንዳታጋራ ነው እንጂ በአላህ እንዳታጋራ ብሎ አይመክሩምና። ኦኬ። ይሄን ነገር ግን በተመለከተ በጣም ትልልቅ ምንማማራቸው ነገሮች ያሉ ይመስለኛል። መጀመሪያ እዚህ ውስጥ የሚገባ ወንድሜ ከወንድሜ በፊት ስለራስ ነገር አይ እሱ ይጠቅማል ብዬ ነው። እሺ እገባለሁ፣ ወደ ራሴ እገባለሁ። አብሽር አገባለሁ። እሺ እዚህ ውስጥ የሚገባ ማንኛውም ሰው ከመልሱ በፊት እኔ አንደኛ ገና ሳያገባ ሚስቱ ጋር በሆነች ጊዜ ሲጣላ እንደውም አገባለሁ ይላል። ድንገት የሚያገባው የዛሬ 20 ዓመት ይሆናል። ኦኬ። ማለት የማናረጋቸው ነገሮች ባናነሳቸው ጥቅም ስለሌለው፣ ምክንያቱም በንግግር አለም ኢስላም የመጣው መሬት ላይ የሚወርዱ ነገሮች አሉና አገባለሁ ካለ 13 ዓመት ነው እንግዲህ 13 ዓመት አገባለሁ ብላ ይዛበታለች እሷ። ኦኬ። ዜብራ ላይ ቆመዋል፣ ቀይ መብራት ላይ ቆመዋል። እንግዲህ ድንገት ጮው በዛ ብሎ መናገር አይችልም። ብዙ የቆሰለችው ነገር አለ። በሷ ኢማን የማናደርጋቸው ነገሮች ቃላቶቹን ባይገቡ ብዬ መክራለሁ። መጀመሪያ ዝም ብሎ ተግባር ላይ ማውል ከሆነ ለምን ይነሳል ቤት ውስጥ? በቃ ያንዳንዱ ሸሪዓ በአንድ ቀን አታነሳቸው። በህይወት ሂደት ላይ የምታገኛቸው ናቸው ብዬ አስባለሁ። በትክክል ብዙ ጊዜ ስለ ሁለት ሚስት አጫቃጫቂ ነው የርዕስ። በተለይ ሴቶች ጋር ያው ተፈቅዷል፣ ምንም ግልጽ ነው። ነገር ግን ብዙ ሴቶች ምቾት የሚሰጣቸው ርዕስ አይደለም። ነገር ግን ወንዱም በደንብ እዚህ ጉዳይ ላይ ማሰብ አለበት ብዬ አስባለሁ። ስለተፈቀደ ብቻ
ማግባት ሳይሆን በፍትሃዊነት ሁለቱንም ማስተዳደራለሁ ወይ የሚለውን ተጠያቂነት እንዳለበት የሁለቱም ሐቅ እንዳለበት ማሰብ አለበት ብዬ አስባለሁ። ለምሳሌ አንድ ሰው አንድ ሚስት ሲኖረውና ሁለት ሚስት ሲኖረው ሐቁ እንግዲህ ሁለት ሚስት ያለው ሰው የሁለት ሚስት ሐቅ ነው እሱ ላይ የሚኖርበት። ሶስት ሚስት ሲኖረው የሶስት ሚስት ሐቅና ያንን ሐቅ መሸከም እችላለሁ ወይ የሚለውን መጀመሪያ መጠየቅ አግባብ ነው ብዬ አስባለሁና ዝም ብሎ ስለተፈቀደ ብቻ የሚገባበት አይደለም። እንዲሁም ደግሞ አቅሙ እየቻለ ማስተዳደር እየቻለ ደግሞ ኖ ማግባት የለበትም ብላ ደግሞ ሴቷም መከራከር የለባትም። ምክንያቱም ዲን አልኢስላም ስለፈቀደ ማለት ነው። ስለተፈቀደ ብቻ ዘሎ መግባት ሳይሆን እንግዲህ እንዴት ነው ሁለቱንም ሚስት በፍቅር መያዝ እችላለሁ ወይ? ለሁለቱም ፍትሃዊ መሆን እችላለሁ ወይ? እነዚህ ነገሮች ይሄ እንዴት ነው የአመራር ጥበብ እዚህም ቤት እዛም ቤት በእኩል ሊድ ማድረግ እችላለሁ ወይ የሚለውን ነገር ማሰብ አለበት ብዬ አስባለሁ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ወላሂ አላመነም ጎረቤቱ ተርቦ እሱ ጠግቦ ያደረ ሰው አሉ። ሱብሃነላህ ወንድሞቼ፣ ዛሬ እኛ ጎረቤታችንን ቸክ እናደርጋለን። ጎረቤታችን እንዴት አደረ፣ ጎረቤታችን ምግብ በልቶ ችግር ውስጥ ነው ብለን አስበን እናውቃለን? ያ አላህ ወላሂ ወንድም ያንተን መልካምነት እኮ ያንተን ደግነት የሚመሰክርልህ ከእናትም ከአባትህም በላይ ጎረቤትህ ነው ወንድም። ወላሂ ጎረቤትህ ነው። አንድ የረሱል ዓለይሂ ሰላቱ ወሰላም ዘንድ አንድ ሰሐቢ መጥና ያ ረሱላላህ አሉት፣ አንተ የአላህ መልእክተኛ እኔ መልካም ሰው መሆኔን በምን ልወቅ አሉት። ረሱል ዓለይሂ ሰላቱ ወሰላም እናትህ ጋር ሂዳል አሉት፣ አባትህ ጋር ሂዳል አሉት። ወላሂ ያንተን መልካምነት ለማወቅ ጎረቤትህን ጠይቃል። ሱብሓነላህ ወንድሞቼ፣ ጎረቤት ትልቅ ሐቅ አለው። ትልቅ አላህ የጎረቤትን ሐቅ የምንወጣ አድርገን። አሚን ወንድማችን፣ እውነት ነው። የጎረቤት ሐቅ እጅግ በጣም ትልቅ ነው። የጎረቤት ሐቅ ሲባል ጎረቤታችን ሙስሊም ሆነ ክርስቲያን ሆነ ለሁሉም ሐቅ አለብን። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊም ብቻ ነበሩን ጎረቤቶቻቸው፣ አይሁዶች፣ ክርስቲያኖች ጎረቤት ነበራቸውና ከነሱ ጋር የነበራቸው ጉርብትና እጅግ በጣም ምሳሌ የሚሆነን ነው ለኛና እኛ ጠግበን እያደርን እሱ እየተራበ የሚያደር ከሆነ እኛ አላመንም ማለት ነው። ይህንን ያሉት ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ በቻለው መጠን ምግባችን በማጋራት ሊሆን ይችላል፣ እንዲሁም በመጠያየቅ ሲታመሙ በመዘየር ሊሆን ይችላል። እነዚህ ብቻ ሳይሆን የጎረቤትን አዛ ራሱ ጎረቤት አዛ ሲያደርግን እሱን መቻል ራሱ ከጎረቤት ሐቅ ነውና የጎረቤትን ሐቅ በአግባቡ መጠበቅ አለብን ብዬ አስባለሁ። በአንተ አካባቢ ያሉት ሰዎች ጥሩ ከሆኑ ህይወትን ይቀይራሉ። በአካባቢ ያሉት ሰዎች ጥሩ ካልሆኑ ደግሞ ህይወትህን ወደ ኋላ ይጎቱታል ወይም ደግሞ ይቀብሩታል። የኦስማን ዴምቤሌ የህይወት ታሪክ እንደዚህ ነው። ይቺ የምትመለከቷት ሴት ባለቤቱ ሪማ ነች። ሪማ በሙስሊሙ ዓለም የምትታወቅ ሴት ነች። ከ300 ሺህ በላይ የቲክቶክ ፎሎወሮች የነበሯት በሶሻል ሚዲያ አክቲቪቲዋ የምትታወቅ በተለይም ደግሞ በሙስሊሙ ማህበረሰብ ዘንድ አስተማሪ የሆኑ ስራዎች የምትሰራ የነበረች ሴት ነች። ከቅርብ ጊዜ ወዲህ ግን በተለይ ባለፉት 14 ወራቶች ውስጥ ወደ ባሏ ትኩረት አደረገች። የህይወት መንገዱን ዘየደችለት። የሚመገበው ምግብ መምረጥ ጀመረች። የሚለብሰውን አዋዋሉንና ማድረግ የሚገባውን ነገር በሙሉ እሷ ጋይድ አደረገችው። ይህ ሰው ኳስ ከመጫወት በላይ እስከ ሌሊቱ 8 ሰዓት ቁጭ ብሎ ኦንላይን ጌሚንግን ያዘወትር ነበረ። ይህንን አስተወችው። በዳይቱ ወይም ደግሞ በምግቡ የሚያስቀድማቸው የነበሩትን የሱን እንቅስቃሴ የሚገሉትን ነገሮች በሙሉ አጠፋችበት። እናም ትክክለኛውን ኦስማን ዴምቤሌን ፈጥራ ሰራችው። በዚህም ኦስማን ዴምቤሌ በእግር ኳስ ህይወቱ የተሻለ ተጫዋች ሆነ። ተደጋጋሚ የሆኑ ጉዳቶች የሚያስተናግድ የነበረው ተጫዋች ጉዳትን ሸሸ፣ ብቃትን ግን አገኘ። በዚህም የዓለማችን ምርጡ ተጫዋች ተብሎ ተመረጠ። በአካባቢ ያሉት ሰዎች ጥሩ ከሆኑ ያነሷል፣ በአካባቢ ያሉ ሰዎች ጥሩ ካልሆኑ ደግሞ ይቀብረዋል። በተለይ ደግሞ ሚስትህ የህይወትህ መሰረት ትሆናለች የሚለውን የኦስማን ዴምቤሌ የሪማ የህይወት ታሪክ ማሳያ ነው። ያጃኢብ እውነት ነው። ሚስቶች እንግዲህ ከአንድ ጠንካራ ወንድ ጀርባ እንግዲህ ጠንካራ ሴት አለች ይባላል አይደለም? ኦስማን ዴምቤሌ እንግዲህ የባላንዶር ተሸላሚ እንደሆነ የዚህ ዓመት የባላንዶር ተሸላሚ እንደሆነ እናውቃለን። ሙስሊም ነው እና ባለቤቱም እንግዲህ እጅግ በጣም ስርዓት ያላት የታዋቂ ባለቤት ነኝ ምናምን ብላ ሂጃቧን ያለቀቀች ፈር ያለቀቀች ሴት ነችና ማሻአላህ አላህ ይጨምርላት። እንግዲህ እሷ ከጀርባው ሆና ኦስማን ዴምቤሌ ከስኬት
እንዲበቃ እንግዲህ የድርሻዋን አዋጣለችና ሷሊህ ሚስት ጠንካራ ሚስት ለዚህ በጣም ጠቃሚ ነው። ስለዚህ እንግዲህ ሷሊህ ሚስት የሰጣችሁ አላህ Subhanahu Wa Ta'ala በዛው ባህሪዋ እንዲያስቀጥልላችሁ እንዲሁም ደግሞ አላህ ሚስት ያልወፈቀን ደግሞ ሷሊህ ሚስት እኛን የምታጠነክረን ወደ ስኬት የምታመራን ጠንካራ ጀግና የሆነች ሚስት አላህ ይወፍቀን። አሁንም ወስዳችሁ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እንግዲህ የዶክተር አብይ ንግግር ነው። ስለ ነብያችን ሰለላሁ ዐለይሂ ወሰለም የተናገሩት ነው። ቪዲዮውን እንመልከት። ከዛ የራሳችንን ሐሳብ አስተያየት እንሰጥበታል። ነብዩ መሐመድ በአገራቸው በሳውዲ በነበረው ውጊያ ረዘም ላለ ጊዜ ህዝባቸውን አሰልፈው ተዋክተው ካሸነፉ በኋላ ከተከታዮቻቸው ጋር ሰብሰብ ብለው ሰላት እየሰገዱ ባሉበት ቦታ ተከታዮቻቸው አሸንፈናል፣ አብቅቷል፣ አሁን ልጆቻችንን፣ ሚስቶቻችንን፣ ቀያችንን የምናይበት ጊዜ ነው ብለው በሚዘጋጁበት ወቅት እሳቸው ተነስተው ታላቁ ጂሃድ ከፊታችን ያለው ታላቁ ውጊያ ከፊታችን ያለው እና ተከታዮቻቸው ምን እያሉ ነው? ረዘም ላለ ጊዜ ተዋግተን ብዙ ዋጋ ከፍለን አሸንፈን አሁን በቃ በምንልበት ሰዓት እንዴት ነው አዲስ ጂሃድ አዲስ ውጊያ አለ ብለው የሚነግሩን ብለው ሲጠይቋቸው ትልቁ ውጊያ በጋራ የገጠመን ጠላት ያሸነፍንበት ሳይሆን የአሸናፊ ስነልቦና ተሸክሞ ራስን ማሸነፍ ነው አሉ ይባላል። እውነት ነው። እንግዲህ በአንድ ወቅት ነብያችን ሰለላሁ ዐለይሂ ወሰለም የተናገሩትን ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር በሚያደርጉበት ወቅት እንደ ምሳሌ አድርገው አቅርቦት ነበርና ይሄ በማንኛውም ሰዓት እኛ ልንጠቀምበት የሚገባ ሐሳብ ነው ብዬ አስባለሁ። ትልቁ ጦርነት ትልቁ ጂሃድ ማለት ራስ ነፍስያን ማሸነፍ ነውና ነፍስያችንን አሸነፍን ማለት እንግዲህ ሁሉ ነገር ገር ይሆናል ብዬ አስባለሁ። ምክንያቱም ዱንያ የምትፈልጋቸው ነገሮች በሙሉ በነፍስያ የተሞላች ነች። እኛ ደግሞ የዱንያ ሰዎች አይደለም። ዱንያ ላይ እንግዳ ሆነን ትልቁ ታርጌታችን አሄራ ነውና ለዛ ደግሞ ነፍስያችንን መክታት፣ ነፍስያችንን ማሸነፍ፣ ከነፍስያችን ጋር ትግል መቅጠም ይጠበቅብናል ብዬ አስባለሁና አላህ Subhanahu Wa Ta'ala ነፍስያቸውን የሚያሸንፉ ለአሄራቸው የሚዘጋጁ ድንቅ ባሮች ያደርገን ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ። ቪዲዮን ይዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢትዮ ሳዳት አረቢያን መጅሊስ ጥራትና ጥንካሬን ለደንበኞቹ ይመርጣል። ለአዲስ ጎጆ ወጪ ሙሽሮች ታላቅ ቅናሽ አድርጎ እየጠበቃችሁ ነው። አብሮነታችሁና ፍቅራችሁ ያማረ እንዲሆን እየተመኘን ለሳሎናችሁ ውበት መጅሊስ ምንጣፍና መጋረጃ ከልዩ መስተንግዶ ጋር አቅርበናል። ከአረቢያን መጅሊስ በተጨማሪ የፈርኒቸር ውጤቶች፣ ዘመናዊ አልጋና ኪችን ካቢኔቶችን እኛ ጋር ያገኛሉ። ለቤቱ የፊኒሺንግ ሥራ እኛው እንጨነቃለን። በነፃ የትራንስፖርት አገልግሎት ደጆ ድረስ እናደርስሎታለን። አድራሻ ቁጥር 1 ቤተላሚ ፋቺክን አጠገብ፣ ቁጥር 2 መርካቶ ማርስ የገበያ ማዕከል ሁለተኛ ፎቅ የሱቅ ቁጥር 230፣ ቁጥር 3 ቤተል ቢጫ ፎቅ አጠገብ። ኢትዮ ሳዳት አረቢያን መጅሊስ ምንጣፍና ፈርኒቸር